አርእስተ ዜና በትግራይ ያለውን ሁለንተናዊ ቀውስ ለመፍታት በፕሪቶሪያ የሰላም ስምምነት መሰረት ተፈናቃዮችን ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ ማድረግ ነው ተባለም። የትግራይ ጤና ቢሮ ከተለያዩ ተቋማት ጋር በመተባበር ነፃ የአይን ሞራ ቀዶ ጥገና ሕክምና ሊሰጥ መሆኑ አስታወቀም። በኬንያና በኡጋንዳ ተራራማ የድንበር አካባቢዎች በተደጋጋሚ በደረሱ የመሬት መንሸራተቶች ከ40 በላይ ሰዎች መሞታቸው ተገለጸም። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎች ጋር ማዕድ ኃይለ። በቅድሚያ በትግራይ ያለውን ሁለንተናዊ ቀውስ ለመፍታት በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ ማድረግ ነው ሲሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። አቶ አማኑኤል ይህንን የገለጹት ከተባበሩት መንግስታት ሰብአዊ ጉዳዮች የአፍሪካ ጽህፈት ቤት ዳይሬክተር ኩዌኮ ኦኖና ሌሎች ልዑካን ጋር በሽረ እንዳስላሴ ከተማ ባደረጉት ውይይት ነው። ፍሬህይወት ወልደመድህን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከተባበሩት መንግስታት የሰብአዊ ጉዳዮች የአፍሪካ ጽህፈት ቤት ዳይሬክተር ኦኪዮ ኦኖ ጋር በሽረ እንዳስላሴ ከተማ ተገናኝተው ውይይት አካሄዱ። በውይይታቸውም በተፈናቃዮች ወቅታዊ ሁኔታና መፍትሄዎቻቸው እንዲሁም ሌሎች ተዛማጅ ጉዳዮች ዙሪያ የፌዴራል መንግስቱ እየተከተላቸው ያሉ ሂደቶችና የጊዜያዊ አስተዳደሩ አቋም በሚመለከት አጭር ማብራሪያ እንደተሰጠም አቶ አማኑኤል አሰፋ ገልጸዋል። በትግራይ እየታዩ ያሉት ሁለንተናዊ ችግሮች ዋነኛና ዘላቂ መፍትሄው ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ማድረግ መሆኑን ያስረዱት አቶ አማኑኤል ተፈናቃዮች ደህንነታቸውና ሰብአዊ መብታቸው ተጠብቆ ወደ ቀያቸው እንዲመለሱ በፕሪቶሪያው የሰላም ስምምነት በምዕራብ ትግራይ ይሁን በሌሎች አካባቢዎች የሚገኙ ታጣቂ ኃይሎች እንዲወጡ ማድረግ፣ ህገወጥ አስተዳደሮችን እንዲፈርሱና አዳዲስ ሰፋሪዎች እንዲለቁ ማድረግ እንደሚገባም አክለው ገልጸዋል። ከትግራይ ጊዜያዊ አስተዳደር እውቅና ውጪ ዋስትናቸው ባልተጠበቀ መልኩ ተፈናቃዮችን ለመመለስ የፌዴራል መንግስት ከዓለም አቀፍ ተቋማት ጋር እየሰራ እንዳለ አስመስሎ እያቀረበ ያለው መረጃዎችን የሚመለከት ያላቸውን ሀሳብ በሚመለከትም በውይይት መድረኩ እንደተነሱም ገልጸዋል። በተባበሩት መንግስታት ተወካዮች በኩልም ከሰብአዊ ተቋማት አሰራር ውጪ ህዝቡን አደጋ ውስጥ የሚከቱ አሰራሮችን እንዲፈጸም ይሁን ወደ ፖለቲካዊ ጉዳዮች ማስገባት እንደማይቻል መግለጻቸውንም አመላክተዋል። የትግራይ ጤና ቢሮ ሰዎች ለሰዎች ከተባለ መንግስታዊ ያልሆነ የጀርመን ግብረሰናይ ተቋም ጋር በመተባበር ነፃ የአይን ሞራ ቀዶ ጥገና ሕክምና ሊሰጥ መሆኑ አስታወቀም። ሕክምናው በአብይ ዓዲ፣ ስሑል ሽረ እና ዓዲግራት ሆስፒታሎች ለተከታታይ 8 ቀናት እንደሚሰጥ የተገለጸ ሲሆን ሕክምናው የአይነ ስውርነት አደጋን ለመታደግ የሚያግዝ ነው ሲልም ቢሮው በሰጠው መግለጫ ገልጿል። ፉርቱና ገብሩ ዝርዝር አላት። በትግራይ በርካታ አዛውንቶች በአይን ሞራ ምክንያት እንደሚሰቃዩና በየዓመቱ 80 ሺህ የሚገመቱ ወገኖች በዚህ በሽታ እንደሚጠቁ ጥናቶች ያረጋግጣሉ። ይህ ታሳቢ በማድረግም የትግራይ ጤና ቢሮ ሰዎች ለሰዎች ከተባለ መንግስታዊ ያልሆነ የጀርመን ግብረሰናይ ተቋም ጋር በመተባበር ነፃ የአይን ሞራ ቀዶ ጥገናና የትራኮማ ሕክምና ሊሰጥ መሆኑ የትግራይ ጤና ቢሮ አስታውቋል። በሽታው ለአይነ ስውርነት አደጋ የሚዳርግ መሆኑን የገለጹት በትግራይ ጤና ቢሮ የአይን ሕክምና ፕሮግራም አስተባባሪ ዶክተር ኮኸብ ሓጎስ ሕክምናው አስፈላጊና ጠቃሚ በመሆኑ ህብረተሰቡ እድሉን እንዲጠቀምበት ገልጸዋል። ቢሮና ምስ ሜንሽን ፎር ሜንሽን ወይ ከአብ ትግርኛ ጽዋውዑ ሰባት ዝተባሃለ ናይ ጀርመን የትግራይ ጤና ቢሮ ከሰዎች ለሰዎች ድርጅት ጋር በመተባበር ያዘጋጀው የነፃ አይን ሞራ ቀዶ ጥገና የትራኮማ ሕክምና አገልግሎት ነው። ይህ በሽታ በተጠና ጥናት መሰረት በትግራይ በየዓመቱ እስከ 80 ሺህ የሚሆኑ አዛውንቶችን ያጠቃል። በቀላሉ መታከም እየተቻለ እስከ አይነ ስውርነት ድረስ የሚያበቃ በሽታ ነው። ቀላል አይደለም። ይህንን በሽታ ለማከም እስካሁን ድረስ 5000 ያከምን ቆይተናል። አሁን ደግሞ በልዩ በዚህ ግብረሰናይ ድርጅት ምክንያት ነፃ ሕክምናውን ይሰጣል። ሕክምናው በ3 ዞኖች የሚገኙ ሆስፒታሎች ላይ ይሰጣል።
በዚህ መሰረትም ከህዳር 4 ጀምሮ ለተከታታይ 8 ቀናት በስሑል ሽረ ሆስፒታልና በአብይ ዓዲ የሚሰጥ ሲሆን ከህዳር 9 ጀምሮ ለተከታታይ 8 ቀናት ደግሞ በአዲግራት ዩኒቨርሲቲ ሆስፒታል ህክምናው ይሰጣል። የትግራይ ጤና ቢሮ ስለ በሽታው ለማህበረሰቡ የተለያዩ ግንዛቤዎች እየፈጠረ መምጣቱን የገለጹት ዶክተር ኮኸብ ታካሚዎች የአይናቸውን ጤና ለማረጋገጥና ለመታከም ወደ ተጠቀሱ ሆስፒታሎች መጥተው ነጻ ህክምናውን እንዲያገኙና ጤናቸውን እንዲጠብቁ ጥሪ አቅርበዋል። ቢሮና ምስቲ ዘመንግስታው ተካል በመተባበር የትግራይ ጤና ቢሮ ስለ ዘመቻው የተለያዩ ግንዛቤ ማስጨበጫ ስራዎች ላይ የተለያዩ ባለሙያዎችን መድበን እየሰራን ነው። ምክንያቱም ለህክምና ብዙ ወጪ አድርገው ለመታከም ብዙ እንግልት ይደርስባቸው ነበር። አሁን ግን ወደ 3 ዞኖች ቀርበን የምንሰጠው ህክምና በመሆኑም በቆይታቸውም ወጫቸው ሙሉ ተሸፍኖ የሚገለገሉ በመሆኑም እድሉን በቀላሉ መጥተው እንዲጠቀሙ ነው ጥሪያችንን የምናስተላልፈው። የትግራይ ጤና ቢሮ ሰዎች ለሰዎች ከተባለ መንግስታዊ ያልሆነ የጀርመን ግብረሰናይ ተቋም ጋር በመተባበር የሚያደርገውን ነጻ የአይን ሞራ ቀዶ ጥገና ህክምናም የተለያዩ አካላት ድጋፍ እያደረጉ መሆኑንናም በተለይም የኩሓ የሽረና የአብይ ዓዲ ሆስፒታሎች ሙሉ በሙሉ በዘመቻው በመሳተፍ እያደረጉት ያሉትን ሰብአዊነት ድጋፍ የሚመሰገን መሆኑን ገልጸዋል። በሀገር አቀፍ ደረጃ ከህዳር 8 እስከ 14 2018 ዓመተ ምህረት የሚከበረው የኢንተርፕሪነርሺፕ ሳምንት በትግራይም በፈጠራ ስራ ላይ የተሰማሩ ወጣቶች ለማበረታታት በሚያስችል መልኩ ለማካሄድ ዝግጅት መደረጉን በኢትዮጵያ የኢንተርፕሪነርሺፕ ልማት ኢንስቲትዩት ትግራይ ቅርንጫፍ አስታወቀም። ስለሻሐጎስ በኢትዮጵያ ኢንተርፕሬነርሺፕ ልማት ኢንስቲትዩት አዘጋጅነት ከህዳር 8 እስከ 14 2018 ዓመተ ምህረት በሀገር ደረጃ የሚከበረው ዓለም አቀፉ የኢንተርፕሬነርሺፕ ሳምንት በትግራይም በፈጠራ ስራ ላይ የተሰማሩትን ወጣቶችና ባለሙያዎችን ለማበረታታት በሚያስችል መልኩ በድምቀት ለማክበር ዝግጅት መደረጉን በኢትዮጵያ ኢንተርፕሬነርሺፕ ልማት ኢንስቲትዩት ትግራይ ቅርንጫፍ ኃላፊ አቶ ዳግማዊ ዮሐንስ ይገልጻሉ። በክልል ደረጃ ደግሞ የቴክኒክና ሙያ ስራ ዕድል ፈጠራ ቢሮና ኢዲአይ አንድ ላይ በመሆን የኢንዱስትሪ ቢሮ፣ ወጣቶች ጉዳይ፣ ሴቶች ጉዳይ እንዲሁም የቻምበር ቢሮዎችን በኮሚቴው በማካተት ይሄንን አመታዊ በዓል በተሳካ ሁኔታ ለማክበር ሁሉንም አይነት ዝግጅት አጠናቀን በመንቀሳቀስ ላይ ጀምረናል። እንግዲህ በዓሉ የሚከበረው ህዳር 8 እስከ 14 ነው። አንድ ሳምንት ነው ዋናው በዓል። ነገር ግን አንድ ወር ሙሉ እንደ ንቅናቄ ይወሰዳሉ። በዚህ በዓል ምንድነው ዋናው የሚታሰበው? ስለ አንትረፕረነርሺፕና ስለ ኢኖቬሽን አጀንዳ አድርጎ በተለያዩ መድረኮች በተለያዩ መንገዶች እንደ አንድ እንቅስቃሴ መውሰድ ነው። ይሄንን ስናደርግ እንደ ኢዲአይ ስልጠናዎች አሉ። በትግራይ ሙሉ የሚካሄዱ ስልጠናዎች አሉ። ወደ 3000 የሚሆን ሰዎችን ሪች ለማድረግ አስበናል። በዚህ ወር ውስጥ የተለያዩ የፓናል ዲስከሽኖች አሉ። የመማከር ግልጋሎት በተለያየ አካባቢ የሚንቀሳቀሱ ስራዎች ይኖሩናል። ከሌሎች አካላት ጋር በመሆን ደግሞ አብረን ውይይቶችን፣ ውድድሮችን፣ የእውቅና መድረኮችን በስራ ፈጣሪዎችና በአንትረፕረነርስ ወይም ደግሞ ኢኖቬተርስ ጋር ያሉ ቻሌንጆችን የምናወራበት፣ መፍትሄዎችን የምንነጋገርበት በኢዲአይ ደረጃ ደግሞ የተደረጉ የተለያዩ ጥናቶች አሉ። እነዚህን ጥናቶች ወደ መድረክ አውጥተን ከማህበረሰቡ ጋር የምንወያይበት፣ ውሳኔ የሚወስኑ ወይም ፖሊሲ ሜከርሶችን ደግሞ ግብአት የሚሆኑ ሀሳቦችን የምናቀርብበት እድል ነው ማለት ነው። በሳምንቱ ከተያዙት መርሃ ግብሮች መካከል በ6 ዘርፍ ውድድሮች ለማካሄድ መታሰቡንና በውድድሩ የሚያሸንፉ የፈጠራ ውጤት ባለሙያዎች ከፋይናንስ ተቋማት ጋር የማስተሳሰር ስራ መታቀዱን አቶ ዳግማዊ አክለዋል። የውድድር ካታጎሪዎቻችን 6 ናቸው። እነዚህም ውድድር ካታጎሪዎቻችን አንዱ ነው ወጣት አንትረፕረነር፣ ሁለተኛው ካታጎሪ ነው አካል ጉዳተኛ አንትረፕረነር፣ ሶስተኛው ካታጎሪያችን ነው። ከዛ ቀጥሎ ተፈናቃዮች አራተኛው ካታጎሪያችን ነው። ከዛ ቀጥሎ ደግሞ ስታርታፕ ጀማሪ አንትረፕረነሮችን የምናበረታታበት ነው። የተለያዩ ድጋፎችን እናደርጋለን። እንደ ኢዲአይ አንዱ ከፋይናንስ ተቋማት ጋር ማስተሳሰር ነው። በብድር የሚያገኙ ብድር እንዲያገኙ፣ ብልጫ የተለያዩ አገር አቀፍ ውድድሮች፣ ክልላዊ ውድድሮች ሲደረጉ በግራንት መልክ የሚሰጡ ሽልማቶችን አክሰስ እንዲያደርጉ ቅድሚያ እንዲሰጣቸው ማመቻቸት፣ የምክር አገልግሎት መስጠት ነው። በዋናነት ቅድም እንዳልከው ከፋይናንስ ኢንስቲትዩሽኖች ግን የሚጠበቀው ምንድነው? እንግዲህ እንደ ሀገር ኢኮኖሚያችንን እናሳድጋለን ካልን ስራ ፈጣሪና ኢኖቬተሮችን ቦታ መስጠት አለብን። ምክንያቱም በትንሽ ወጪ በጣም ብዙ ስራ እድል የሚፈጥር ሀሳቦች ያሏቸው ብዙ ወጣቶች አሉ። እንግዲህ እንደ ኢዲአይ በየተለያዩ መልኩ ውድድሮችን እናደርጋለን። በዚህ ውድድር ያየነው ነገር ቢኖር ወጣቶች
በትንሹ ቢደገፉ በፋይናንስ ቢደገፉ የስራ ቦታ ቢደገፉ እነዚህ ሰዎች ከራሳቸው አልፈው በመቶዎች የሚቆጠሩ ስራ ዕድል መፍጠር ይችላሉ። በርካታ ወጣቶች በፈጠራ ስራ የተካኑ ቢሆንም ያሉትን ነባራዊ ሁኔታዎችን ተከትሎ ተስፋ በመቁረጥ በህገወጥ መንገድ ይሰደዳሉ ያሉት አቶ ዳግማዊ ይህንን ችግር በዘላቂነት ለማስቀረት የፈጠራ ስራ ውጤት ባለሙያዎች ጥያቄና መብት በህግ ማጸደቅና ተግባራዊ ማስደረግ ሁነኛ መፍትሄ ነው ሲሉ ያስረዳሉ። ደረጃ ድጋፍ መደረግ ከተፈለገ በሰዎች ላይ የተንጠለጠለ ሳይሆን በስርዓት በህግ በአግባብ የተደገፈ ሲሆን ነው። ሰው በቅርቡ ስታርታፕ አክት ተብሎ የጸደቀ ዶክመንት አለው። በጣም ብዙ አካላት የተሳተፉበት እንግዲህ አዳዲስ ስራ ጀማሪዎችን የተሻለ እድል ሊፈጥር ይችላል ተብሎ የጸደቀ ህግ አለ። ስራ ፈጣሪዎች እና ኢኖቬተርስ ስራቸው ወደፊት እንዲመጣ ከሆነ በህግ መደገፍ አለበት፣ በመንግስት መደገፍ አለበት። እንዴት አድርገው ወደፊት መምጣት እንደሚችሉ የሚያስችሉ የህግ ማዕቀፎች መዘጋጀት አለባቸው። እነዚህ የህግ ማዕቀፎች ደግሞ የሚመጡት ተወያይተን ችግሩን ተረድተን መፍትሄ አቅጣጫዎችን የሚያቀርቡ አካላት አንድ ላይ ሆነው ሲወያዩ ነው። የኢዲአይ ስራ የሚመጣው ይሄ ነው። ከዓለም ባንክ በተገኘ ድጋፍ የተገዙ 1200 ኮምፒውተሮችና የትምህርት መርጃ ቁሳቁሶች ለትግራይ ትምህርት ቢሮ ድጋፍ ተደረገም። የተደረገው ድጋፍ በ16 ወረዳዎች ለሚገኙና በትግራይ ጦርነት ውድመት ለደረሰባቸው 35 ሁለተኛ ደረጃ ትምህርት ቤቶች የሚውል ነው ተብሏል። ታደሰ ልጅ አለም ዛሬ ጥቅምት 24 አምስተኛ ዓመቱን ያስቆጠረው በትግራይ ህዝብ ላይ የታወጀው የጄኖሳይዳዊ ጦርነት ሁለንተና ውድመትን አስከትሎ ጠባሳው አሁንም ቀጥሏል። የፕሪቶሪያው ስምምነት ተከትሎ ደም አፋሳሽ ጦርነት ማቆም የተቻለ ሲሆን በውስን መልኩ የደረሱ ውድመቶችን እንደ ትምህርት ቤት ያሉ ማህበራዊ ዘርፎችን መልሶ ለማቋቋም የተለያዩ ጥረቶች ሲደረጉ ይታያሉ። የዚሁ አካል የሆነውና በዛሬው ዕለት ከዓለም ባንክ በተገኘ 600 ሚሊዮን ብር የተገዙ የተለያዩ ትምህርት ቁሳቁሶችን ለትግራይ ትምህርት ቤቶች ድጋፍ ተደርጓል። ይህ በገንዘብ ሚኒስቴር አስተባባሪነት የተገኙ 1200 ኮምፒውተሮችን ከነሙሉ አክሰሰሪዎቹን በጄኖሳይዳዊ ጦርነት ሳቢያ የወደሙትን ትምህርት ቤቶች ወደ ነበሩበት እንዲመለሱ የሚያግዝ ድጋፍ ተደርጓል። የደረሰብንን ውድመት ከፍተኛ ነው። ያገኘን ያለነው ውስን ቢሆንም በገንዘብ ሚኒስቴር አስተባባሪነት የዓለም ባንክ ድጋፍ ያገኘነው የስሪአር ፕሮጀክት ብለን የምንጠራው በተለምዶ ቀጥታ ከውጪ ግዢ እንዲፈጸም የተደረገው። ስለዚህ በእያንዳንዱ 42.3 ሚሊዮን በድምር ደግሞ ወደ 600 ሚሊዮን የሚጠጋ ገንዘብ ወጪ ተደርጎበት ነው የመጣው። ከ1200 በላይ ካማር ኮምፒውተሮች ከነሙሉ አክሰሰሪዎቹም 27 ፕሪንተሮችና 700 መጽሐፍቶችን ያካተተው ድጋፉ በጄኖሳይዳዊ ጦርነት ሳቢያ የወደሙትን ትምህርት ቤቶች ጉድለታቸውን ለማቃለል የሚያግዝ ድጋፍ በመሆኑ ለትግራይ ትምህርት ቢሮ ማስረከባቸውን የትግራይ መልሶ ግንባታ ጽሕፈት ቤት ኃላፊ ኢንጂነር ቴዎድሮስ ገብረእግዚአብሔር ገልጸዋል። የዓለም ባንክ በትግራይ ዳግመ ግንባታው ዙሪያ በተለይም በትምህርት ቤት በጤናና በውሃ እየሰራቸው ያሉ ስራዎች የሚበረታታ ነው ያሉት ኢንጂነር ቴዎድሮስ ገብረእግዚአብሔር ድጋፉ ውድመቱን ለደረሰባቸው 16 ወረዳዎች ለሚገኙ 35 ሁለተኛ ደረጃ ትምህርት ቤቶች ይሆናልም ብለዋል። በተለያዩ አምስቱም ዞኖች ማለት በደቡባዊ ዞን፣ በምብራቅ፣ በሰሜን ምዕራብ፣ በማዕከላዊ ዞባና ደቡብ ምብራቅ አካባቢዎችን በተመረጡ ውስን ወረዳዎችን ፓይለት እየተደረጉ ነው። እንደሚታወቀው ውድመቱ ሰፊ ነው። ነገር ግን ያገኘነው ድጋፍ ሁሉም ጋር ቦታ ማዳረስ ስለማይቻል ስለዚህ እነዚህን የገነባናቸው ትምህርት ቤቶች ቁሳቁሱ ያው ወድመዋል፣ ተሰርቀዋል ወይም በተለያየ ጠፍተዋል። ያንን ያገነባነው ባለ ስለሆነ አሁንም ቁሳቁስን የማሟላት የኮምፒውተሮችን የማሟላት ስራዎችን እየሰራን ነው ማለት ነው። በርክክብ ስነ ስርዓቱ ላይ የተገኙት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በጄኖሳይዳዊ ጦርነት ሳቢያ በትግራይ ትምህርት ዘርፍ የደረሰው ውድመትና ኪሳራም ከፍተኛ መሆኑን በመግለጽ የዓለም ባንክ ያደረገው ድጋፍ የሚበረታታ ቢሆንም ከደረሰው ውድመት አንጻር ድጋፉ ቀጣይ መሆን ይገባዋልም ብለዋል። ገንዘብ ሚኒስቴር ምስ ባንክ ዓለም የዓለም ባንክ በትግራይ በጄኖሳይዳዊ ጦርነት ለተጎዱ አካባቢዎች ትኩረት ሰጥቶ እየሰራ ይገኛል። የዓለም ባንክ 3 ነገሮችን የሚሸፍነው በትምህርት፣ በጤና፣ በውሃ ጥገናና ማስፋፋት ስራዎች ነው የሚሰራው። በጦርነቱ የወደሙት ተቋማት አብዛኞቹ እየተጠገኑ ነው ያሉት። ይህም የሚበረታታና የሚደገፍ ነው። የገንዘብ ሚኒስቴር ከዓለም ባንክ ጋር በመተባበር የተገዙ የትምህርት ቁሳቁሶችን ነው ለወረዳዎች ዛሬ እያከፋፈልን ያለ ነው። በትምህርት ቤቶች የሚታዩ የመጽሐፍትና ሌሎች የትምህርት መረጃ ቁሳቁሶች እጥረት የሚታዩ ችግሮች በመማር ማስተማር ሂደቱ ላይ ትልቅ ፈተና እየሆነባቸው እንደሆነ የገለጹት ከተለያዩ ወረዳዎች የመጡ አመራሮች ከዓለም ባንክ የተደረገው ድጋፍ የሚበረታታ መሆኑና በተለይም ተማሪዎቹ በቴክኖሎጂ የተደገፈ ትምህርት በመስጠት የሻለ ውጤት እንዲመጣ ድጋፉ አጋዥ ነውም ብለዋል። የወደመ ትምህርት ቤቶችን ዳግም የማቋቋም ስራ እየተሰራ ነው ያለ ማለት ነው። ይሄን እገዛ ይሄን ድጋፍ በተማሪው ውጤት
የተሻለ ውጤት ለማምጣት የትምህርት ቤቶቻችን የተሻለ ሁኔታ ለመፍጠር ትልቅ እገዛ ነው። ተማሪዎችን የኮምፒውተር ችሎታ የቴክኖሎጂ ችሎታ ተቸግረን ነበርን። አሁን ያለ አማራጭ ዳግም ህንጸትና ሪሃቢሊቴሽን ስሪያር የተሻለ ችግራችን ይፈታልን ብለን እናምናለን። የትግራይ ጄኖሳይድ ኮሚሽን በቅርቡ ይፋ ባደረገው የመጀመሪያ ዙር ጥናት በትግራይ ትምህርት ዘርፍ ብቻ ከ5.38 ቢሊዮን ዶላር በላይ ውድመትና ኪሳራ እንደደረሰ መግለጹ ይታወሳል። አንበሳ ኢንተርናሽናል ባንክ በበጀት ዓመቱ በሁሉም መመዘኛዎች ከፍተኛ ውጤት መቀዳጀቱንና በተለይም ከታክስ በፊት 1.8 ቢሊዮን ብር በማትረፍ ካለፈው ዓመት አንጻር የ94 በመቶ ብልጫ ማስመዝገቡ አስታወቀም። ባንኩ ያሳየውን አመርቂ አፈጻጸም የባንኩን ጥንካሬ አጉልቶ የሚያሳይና የላቀ ስኬት መንደርደሪያ መሆኑንም ባንኩ ገልጿል። ሙሉ ብርሃን ዳርጌ የ21ኛው መደበኛና 7ኛ አስቸኳይ ጠቅላላ ጉባኤ አስመልክቶ የተሰጠ ጋዜጣዊ መግለጫ አንበሳ ኢንተርናሽናል ባንክ አክሲዮን ማህበር የባለ አክሲዮኖች 21ኛ ዓመታዊ መደበኛና 7ኛ ድንገተኛ ጉባኤ ቅዳሜ ጥቅምት 22 2018 ዓ.ም አካሂዷል። ባንኩ በበጀት ዓመቱ በሁሉም መመዘኛዎች ከፍተኛ ውጤት የተቀዳጀ ሲሆን በተለይም ከታክስ በፊት 1.8 ቢሊዮን ብር በማትረፍ ባንኩ እንደ አውሮፓውያን አቆጣጠር በ2024-25 በጀት ዓመት አመርቂ አፈጻጸም ማስመዝገብ የቻለ ሲሆን ጠቅላላ የተቀማጭ ገንዘብ መጠኑን 44 ቢሊዮን ብር አድርሷል። ይህም ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ23 በመቶ ያደገ ሲሆን በበጀት ዓመቱ በተሰሩ የተቀናጁ የሀብት ማሰባሰብ ስራዎች ተጨማሪ 8.3 ቢሊዮን ብር ተቀማጭ ተገኝቷል። ከዚህ ጋር ተያይዞ የደንበኞች ቁጥር ካለፈው በጀት ዓመት በ24 በመቶ ሲያድግ አጠቃላይ የደንበኞችን ብዛት 2.4 ሚሊዮን ደርሷል ተብሏል። ባንኩ እያደረገ የመጣውን የደንበኞች ፍላጎት ለማሟላት ከፍተኛ መዋዕለ ንዋይ በማፍሰስ በዲጂታል የባንክ አገልግሎት ላይ የማሻሻያ ስራዎችን አድርጓል። በመሆኑም የካርድ፣ የኢንተርኔት እንዲሁም የወኪል ባንክ አገልግሎት ተጠቃሚዎች ቁጥር በከፍተኛ ሁኔታ ሊጨምር ችሏል። ከዚህ በተጨማሪም ተቋርጦ የቆየው አለኝታ የዲጂታል የብድር አገልግሎት ወደ ስራ የተመለሰበት ዓመት ሲሆን ፈጠራ የታከለባቸው ቀልጣፋና ሁሉን አካታች የሆኑ የፋይናንስ አማራጮችን አካቶ ወደ ስራ መመለሱ በዲጂታል አገልግሎት ረገድ ለውጥ ለማምጣት የሚያደርገውን ጥረት ያሳያልም ተብሏል። የአንበሳ ኢንተርናሽናል ባንክ ጠቅላላ ሀብት ጠንካራ የሚባል ደረጃ ላይ መድረሱን የተገለጸ ሲሆን 54 ቢሊዮን ብር ሀብት በማስመዝገብ ካለፈው ዓመት ጋር ሲነጻጸር የ25 በመቶ ተጨማሪ ለማሳየት ችሏል ተብሏል። የባንኩ ካፒታልና የብሔራዊ ባንክ መጠባበቂያ እንዲሁም በ28 በመቶ በማደግ ወደ 6.5 ቢሊዮን ብር ሲደርስ የተከፈለ ካፒታል በ21 በመቶ ጭማሪ በማሳየት 3.7 ቢሊዮን ብር ሆኖ ተመዝግቧልም ብሏል። ባንኩ ለአንድ ባንክ መሰረቱ ጠንካራ የካፒታል አቅም መፍጠር ወሳኝ መሆኑን በመረዳት የካፒታል መሰረቱን ለማጠናከርና ባንኩን በኢትዮጵያ የካፒታል ገበያ ውስጥ ቁልፍ ሚና እንዲኖረው ለማድረግ የካፒታል ገበያ የአባልነት ምዝገባ ሂደት መጀመሩንም ባካሄደው ጉባኤ ገልጿል። ከውጭ ባለፈው ሳምንት በኬንያና በኡጋንዳ ተራራማ የድንበር አካባቢዎች በተደጋጋሚ በደረሱ የመሬት መንሸራተቶች ከ40 በላይ ሰዎች መሞታቸው ተገለጸ። በሁለቱም ሀገራት ድንበሮች አካባቢ አሁንም ድረስ የጠፉና ያልተገኙ ሰዎች ያሉ ሲሆን የህይወት አድን ሰራተኞች ፍለጋቸውን መቀጠላቸው ተገልጿል። በአካባቢው አሁንም ሌላ የመሬት መንሸራተት አደጋ ይደርሳል በሚል ማስጠንቀቂያዎች ተሰጥተዋል ያለው ዘገባው በተለያዩ የአገሪቱ አካባቢዎች ከባድ ዝናብ ሲዘንብ በተለይ ደግሞ በኩሪዮ ቫሊ ክልል የመሬት መንሸራተት አደጋ ይጨምራል ሲል የኬንያ የአገር ውስጥ ሚኒስተር ኩፕቹምባ ሞርኮሚን ተናግረዋል። በአካባቢው የሚኖሩ ሰዎች ማንኛውን የመሬት ሁኔታ በጥንቃቄ እንዲመለከቱና የአካባቢው ባለስልጣናት ለአደጋ የተጋለጡትን ሰዎች ወደ ተሻለ ስፍራ እንደሚያዘዋውሩም ተናግረዋል። በግሬት ሪፍት ቫሊ አካባቢ በደረሰ የመሬት መንሸራተት ከሞቱት መካከል 14 ተማሪዎች እንደሚገኙበት የአገሪቱ የትምህርት ሚኒስቴር ይፋ አድርጓል። የኡጋንዳ ቀይ መስቀል ሰራተኞች ቢያንስ 18 ሰዎች በአገሪቱ ምስራቃዊ አካባቢ መሞታቸውን ይናገራሉ። ባለሙያዎች በኬንያና ኡጋንዳ በተደጋጋሚ የመሬት መንሸራተት በሚያጠቃቸው አካባቢዎች መኖሪያ ቤት እንዳይገነባ ሲያስጠነቅቁ ነበር። በኡጋንዳ በመሬት መንሸራተት አደጋው የተነሳ ዋና መንገዶች በመዘጋታቸው ፍለጋውን አስቸጋሪ አድርጎታል ሲል ቢቢሲ ዘግቧል።
ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።